ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮ አሜሪካ ንግድ ምክር ቤት ለኢትዮጵያውያን ካፒቴን እውቅና ሰጠ። የኢትዮጵያ አሜሪካ ንግድ ምክር ቤት የአቢሲኒያ በረራ አገልግሎትና አቪዬሽን አካዳሚ መስራች ማኔጂንግ ዳይሬክተር ካፒቴን ሰለሞን ግዛው እውቅና ሰጠ። የእውቅና ሥነ ሥርዓቱ የተከናወነው ባለፈው ዓርብ በአሜሪካ ሀገር ኦክሰን ሜሪላንድ ግዛት ውስጥ ነው። የኢትዮ አሜሪካ ንግድ ምክር ቤት የአመራር ብቃት የላቀ የንግድ አፈጻጸም ላሳዩና በማህበረሰብ ውስጥ ለውጥ ላመጡ ግለሰቦች እውቅና እንደሚሰጥ አስታውቋል። ካፒቴን ግዛው ላሳዩት የአመራር ጥበብና በኢትዮጵያ አቪዬሽን ኢንዱስትሪ ውስጥ ለተጫወቱት ጉልህ ሚና እንደተበረከተላቸው ተገልጿል። የንግድ ምክር ቤቱ እንደ አውሮፓውያን አቆጣጠር በ2018 በኢትዮ አሜሪካውያን ባለሀብቶች የተቋቋመ ድርጅት ሲሆን አባል የሆኑ በንግድና ኢንቨስትመንት የተሰማሩ የዲያስፖራ ማህበረሰብ ፍላጎትና ጥቅም እንደነበረ በመስራት ላይ ይገኛል። ለትርፉ ያልተቋቋመው ምክር ቤት ጠንካራ የዳያስፖራ የንግድና ኢንቨስትመንት ማህበረሰብ ለመፍጠር እንደሚሰራ ተገልጿል። ካፒቴን ሰለሞን በሽልማቱ እጅግ መደሰታቸውን ገልጸው የእሳቸው ብቻ ሳይሆን የመላ የአቢሲኒያ የበረራ አገልግሎትና አቪዬሽን አካዳሚ ሰራተኞች የስራ ውጤት እንደሆነ ተናግረው ፍጹም ያልጠበቅኩት እውቅና ነው ብለዋል። እንደ አውሮፓውያን አቆጣጠር በ1999 በአንዲት አነስተኛ ሴስና አውሮፕላን የኪራይ ቻሪቲ የበረራ አገልግሎት በመስጠት ስራውን የጀመረው አቢሲኒያ በአሁኑ ወቅት 12 አውሮፕላኖች ባለቤት ለመሆን በቅቷል። ከሚሰጠው የቻርተር የመንገደኞች የጭነት በረራ አገልግሎት በተጨማሪ በ2007 የአብራሪዎች የማሰልጠኛ ትምህርት ቤት በማቋቋም እስካሁን ከተለያዩ ሀገሮች የመጡ 225 ፓይለቶችን አሰልጥኖ አስመርቋል። ከአቢሲኒያ አቪዬሽን አካዳሚ ተመርቀው የወጡ ፓይለቶች የኢትዮጵያ አየር መንገድ ጨምሮ በትላልቅ አየር መንገዶች በካፒቴንነት በማገልገል ላይ እንደሚገኙ ካፒቴን ሰለሞን ለሪፖርተር ተናግረዋል። አቢሲኒያ ለቱሪስቶች የረድኤት ድርጅትና ለማዕድን ኩባንያዎች የበረራ አገልግሎት የሚሰጥ ሲሆን የአየር አምቡላንስ አገልግሎትን በኢትዮጵያ ጎረቤት ሀገሮች ይሰጣል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ባሉ ግዙፍ የመሠረተ ልማቶች ፕሮጀክቶችም የበረራ አገልግሎት ይሰጣል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ ጀምሮ ለ14 ዓመታት ለሰጠው የበረራ አገልግሎትም በፕሮጀክቱ ምረቃ እውቅና ከኢትዮጵያ ኤሌክትሪክ ኃይል የእውቅና ሰርተፍኬት እንደተበረከተላቸው ካፒቴን ሰለሞን ገልጸዋል። የኮቪድ-19 ወረርሽኝ በኩባንያቸው ላይ ከፍተኛ ተጽዕኖ ማሳደሩን የተናገሩት ካፒቴን ሰለሞን ወረርሽኙ ያስከተለው ከፍተኛ ቀውስ በመቋቋም ጠንክሮ በመስራት ላይ እንደሚገኝ ገልጸዋል። የበጎ ፈቃድ አገልግሎት በመስጠት የሚታወቀው አቢሲኒያ የበረራ አገልግሎት በ2019 የኢትዮጵያ አየር መንገድ ቦይንግ 737-8 ማክስ አውሮፕላን አደጋ በተከሰተበት ወቅት በበጎ ፈቃደኝነት በፍላጎ ማዳን ዘመቻ ውስጥ ተሳታፊ ነበር። ኩባንያው በዚህ ዓመት ብቻ 4 የእውቅና ሽልማቶችን አግኝቷል። በቅርቡ የማርበርግ ቫይረስ በሽታ በደቡብ ክልል በተከሰተ ወቅትም ማንኛውም የየብስና አየር ትራንስፖርት አገልግሎት በማቋረጥ የጤና ጥበቃ የሕክምና ባለሙያዎች ወረርሽኙን ለመቆጣጠር ወደ ክልሉ የሚሄዱበትን አማራጭ አጥተው ተቸግረው ነበር። ከመንግስት የቀረበለትን የስፖንሰርሺፕ ጥያቄ በመቀበል አቢሲኒያ ሙሉ ወጪውን በመሸፈን የኢትዮጵያ ማህበረሰብ ጤና ኢንስቲትዩት ባለሙያዎች ከነ ሕይወት አድን የሕክምና መሳሪያዎች፣ መድኃኒቶች ጋር ይዞ ወደ ጂንካ ከተማ መብረሩንም ካፒቴን ሰለሞን ተናግረዋል። ለዚህም ክልሉ መንግስትና ከኢትዮጵያ ማህበረሰብ ጤና ኢንስቲትዩት የእውቅና ሰርተፍኬት ተበርክቶላቸዋል። 80 ለሚሆኑ ዜጎች የስራ ዕድል መፍጠሩንም ገልጸዋል። የአቪዬሽኑ ዘርፍ ለቱሪዝምና ሆቴል ኢንዱስትሪ፣ ለማዕድን ዘርፉ፣ ለመሠረተ ልማት ትልቅ እገዛ ያደርጋል። የሀገር ውስጥ የአቪዬሽን ገበያ ትልቅ ዕድል ነው፣ ያልተነካ ትልቅ የገበያ ዕድል አለ፣ እምቅ ሀብት ብዙ ነው ያሉት ካፒቴን ሰለሞን የግል አየር መንገዶች ያለውን የገበያ ዕድል እንዲጠቀሙ ከመንግስት አስፈላጊውን ድጋፍ እንደሚያስፈልጋቸው ተናግረዋል። የአቪዬሽን ኢንዱስትሪ እያደገ በመምጣቱ በዓለም ገበያ ላይ የአውሮፕላን አብራሪዎች፣ ሜካኒኮች ለመቅጠር ከፍተኛ ፍላጎትና ፉክክር አለ። እንደ ሀገር ከታሰበው በርካታ አብራሪዎችና የአውሮፕላን ጥገና ሜካኒኮች አሰልጥነን ለዓለም ገበያ በማቅረብ ከፍተኛ የውጭ ምንዛሪ ማግኘት እንደሚቻል የሚናገሩት ካፒቴን
ሰለሞን በዚህ ትልቅ የገበያ ዕድል እንደ ሀገር ተጠቃሚ ለመሆን የመንግስት ትዕዛዝን እገዛ ወሳኝ እንደሆነም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።